ፈጣሪዋን ወለደችው በመጠቅለያም ጠቀለለችው የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ጠበባት የዳዊት ከተማ የጌታ መወለድ ታምሩ ሲሰማ ወረደ መልአኩ ምስራች ሊያወራ የሕፃኑ ክብር በምድር አበራ የምስጢር ግሩም ነው ከቶም አይነገር ማርያምን በልቧ ተጠብቃ። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን፣ በቅድሚያም እንግዲህ ለመላው የክርስትና እምነት ተከታዮች ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ እንላለን። እንግዲህ የቤኒሻንጉል ጉሙዝ ሚዲያ የገና በዓልን ምክንያት በማድረግ የተለያዩ የበዓል ፕሮግራሞችን ወደ እናንተ ያደረሰ ይገኛል። የዘንድሮውን የገና በዓልን ምክንያት በማድረግ እንግዲህ በአሶሳ ከተማ ከሚገኙ የኦርቶዶክስ እምነት ተከታዮች መዘምራን ጋር ቆይታ ማድረግ ፈልገናል። ቆይታችን እንግዲህ ያማረ እንደሚሆን ተስፋ እናደርጋለን። በያላችሁበት የገና በዓልን እያከበራችሁ ነው የምትገኙት። መልካም ቆይታ እንዲሆንላችሁ፣ መልካም በዓል እንዲሆንላችሁ እንመኛለን። በመጠቅለያም ጠቀለለችው የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። እንግዶች እንኳን ደህና መጣችሁ፣ እንኳን አደረሳችሁ እላለሁ። የገና በዓልን እያከበርን ነው የምንገኘው። የገና በዓልን እንዴት ነው የምታከብሩት? እስቲ በልጅነታችሁ ያው አሁን ወጣቶች ናችሁና እንዴት ነው የምታከብሩት የሚለውን ከዛ እንጀምር። ያው እንግዲህ እንደማንኛውም ሕፃን ልጅ ወይም ደግሞ ሰው በልጅነታችን ስናከብረው የነበር ያው ገና ሲባል ከበዓላት ሁሉ ለየት የሚያደርገው ነገር አለ። ያው ማንም ሰው በሰውኛ እንኳን ልደቱ ይከበራል ሲባል ያለው ስሜት ዋዜማው ያለው ዝግጅቱ በጣም ያስደስታልና ልክ እንደ ተወለድንባት ቀን የገና በዓል ደረሰ ሲባል ከሰፈር ልጆች ጋር ሆነን በቅድስት ቤተክርስቲያን ከሰንበት ተማሪዎች ጋር ሆነን በልጅነታችን ሂደን ጥድ መቁረጥ፣ የተገዛልንን ልብሶች፣ ጫማዎች መለካካት፣ ከዛም በኋላ አልፎም ተርፎ ደግሞ በተለይ በዝማሬዎቻችን ደግሞ በኢትዮጵያ ኦርቶዶክስ ዝማሬዎች የሚዘመሩ ዝማሬዎች አሉ ከአይምሯችን የማይጠፉና እነሱ መዝሙሮች በማጥናት ቤተክርስቲያን ከልጅነት ጀምሮ የምንዘምራቸው ዝማሬ በህፃናት እድሜ እያለን አብረን ተያይዘን እየዘመርን በዓሉን እናሳልፍ። እንግዲህ ያው የገና በዓል ሲመጣ የክርስቶስ መወለድ ደስታ ነው። በዚህ የገና ደስታ ደግሞ እኛ ልክ እንደ አንድ ሰው ተወልዶ ክርስትና ሲነሳ ያለው ደስታ እንዳለ ሁሉ ክርስቶስ መወለድ ደግሞ ለኛ ደስታ ነው። ያን ለማድረግ ደግሞ እኛ ከልጅነታችን ጀምሮ በቤተክርስቲያን አካባቢ ቤተክርስቲያን ውስጥ ከዋዜማው ጀምሮ በቤተክርስቲያን የክርስቶስን መወለድ ደስታውን እየተካፈልን እንደገና ደግሞ ከዛ በተጨማሪ ደግሞ ከተለያዩ ጓደኞቻችን ጋር የክርስቶስን ልደት በደስታ መላእክት እንዳመሰግኑት ሁሉ እኛም በደስታ እየዘመርን አብረን እናሳልፋለን ማለት ነው። የገና በዓል እንግዲህ እንደሚታወቀው ትልቅ ክብረ በዓል ነው። ኢየሱስ ክርስቶስን መወለድ ሐዋርያቶች በተስፋ እንደሚጠብቁት እኛም በደስታና በሐሴት እሱ መወለድ እንጠብቃለን። ተመልካቾቻችን እንግዲህ ያው ከዘማሪያን ጋር ቆይታስ ነው የምናደርገው። ስለዚህ መጀመሪያ እንጀምር አይደለ? አንድ መዝሙር እናዳምጥና እንቀጥላለን ማለት ነው። እንጀምር። ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ። ሰገል መጡ ከሩቅ ምስራቅ ሀገር ወጥርቃን ከርቤውን ለሱ ለመገበር በእናቱ እቅፍ አገኙት ሕፃኑን ለዓለም ተናገሩ
ንጉሥ መወለዱን ሚስጥር ግሩም ነው ከቶ ማይነገር ማርያምን በልቧ ትጠብቀው ነበር። ሚስጥር ግሩም ነው ከቶ ማይነገር ማርያምን በልቧ ትጠብቀው ነበር። ዝማሬ መላእክትን ያሰማል እንላለን። ከዚህ ከመዝሙሩ ሳንወጣ እንግዲህ እኛ በሰውኛው እንኳን ሰው ሲወልድ የዜግነት እንዲያገኝ ተብሎ ወደ ውጭ ሀገር ሂደው ቪአይፒ አልጋ ላይ ሂደው ምናምን ነው ሰው የሚወልደው። ድንግል ማርያም ግን ኢየሱስ ክርስቶስን ያውን በከብቶች ማደሪያ ነው የወለደችው። እና ምንድነው ሚስጥሩ ትላላችሁ? ለምንድነው ምንን ለማስተማር ነው እዛ የተወለደው? በመዝሙሩ ላይ ራሱ መልእክቱን ስናስበው ድንግል ፈጣሪዋን ወለደችው፣ በመጠቅለያም ተከለለችው፣ የለምና ግርግም ለእንግዶች ማረፊያ የሚለውና በግርግም ነው ክርስቶስን የወለደችው። ያው እንግዲህ ረቂቅ የሆነ አምላክን በነገራችን ላይ ከበዓላት ሁሉ በዓላት የጌታ መወለድ ነው እና ሚስጥሩ ስለ ሰው ልጆች ስለ አንዱ ስለ አዳም በምድር ላይ በከብቶች በረት የመወለዱ ሚስጥር ክርስቶስ የዓለሙ ገዥ ሆኖ እያለ የዓለሙ ፈጣሪ ሆኖ እያለ እኛን ትሕትናን ፍቅርን ለማስተማር በከብቶች በረት ተወልዷልና በመሰረቱ መወለጃ ቦታ ጠፍቶት አይደለም፣ ግን እንደ ማንኛውም ዓለምን የፈጠረ አምላክ አይደለም። መካከለኛ ኑሮ ላይ ያለ ሰው እንኳን በአማረ ቦታ ላይ ይወለዳልና ለሰው ልጅ ፍቅርን ለማስተማር ትሕትናን ለማስተማር ዝቅ ማለትን ለማስተማር አምላክን የሚያክል ነገር በከብቶች በረት ተወለደና ትሕትናን ፍቅርን ለሰው ልጆች ያለውን ማዳን ለመግለጽ በከብቶች በረት የተወለደ ክርስቶስ በቤተልሔም ተወለደ። ክርስትናም እንግዲህ ከተወለደ በኋላ ያው በከብቶች ግርግም ተወለደ። ትሕትናን ለማሳየት ፍቅርን ለመስበክ ከዛ ከተወለደ በኋላ ጥምቀት አለ። ከዛ ይቀጥላል እያለ እስከ ቀራንዮ ድረስ ነው የሚሄደው። ስለዚህ ክርስትና የሚጀምረው ከየት ነው? ከቤተልሔም ተነስቶ ቤተልሔም ከተወለደ በኋላ እያለ ክርስቶስ ለኛ አራያ ሆኖ በቤተልሔም ከተወለደ በኋላ ከዛ በፈጣሪ በፍጡር እጅ ተጠምቆ ለኛ ትሕትና ሊያሳየን ይሄን ስርዓት ሊያሳየን ነው በቤተልሔም እንደዚህ የተወለደውን። ይሄን ይመስላል የኔ ሀሳብ ማለት ነው። ተመልካቾቻችን እንግዲህ የገና በዓልን ምክንያት በማድረግ ወደ እናንተ እያደረስን ያለነው ቆይታ አሁንም ይቀጥላል። አሪፍ ጊዜ እያደረግን እንደሆነ ተስፋ እናደርጋለን። እንቀጥላለን። ከዚሁ መዝሙር ሳንወጣ ከሩቅ መስራቅ አይተው ሰብአ ሰገሎች መጥተዋል አይደለ? ወርቅ፣ ዕጣን፣ ከርቤ ይዘው ማለት ነው የኢየሱስ ክርስቶስን መወለድ አይተውና ስለሱስ የምትሉት ነገር አለ? አሁን ላይ ይሄ ገና በዓል አብዛኛው የስጦታ በዓል ነው አይደለ? ከዛ ነው አይደለ የመጣው። እሱ ላይ ደግሞ የምትጨምሩት ነገር ካለ እስቲ። ሰብአ ሰገል እንግዲህ ወርቅ፣ ዕጣን፣ ከርቤውን ለተወለደው ለንጉሱ ለክርስቶስ በግርግም ድንግል ማርያም ኢየሱስን ወልዳ በተኛችበት ወቅት ያው እንግዲህ አራስ ነው የምንለው ያው ሊቃውንቱ ያመሳጥሩታልና ድንግል ማርያም ተኝታ ያለች ስጦታውን ወርቅ፣ ከርቤ፣ ዕጣኑን ይዘውላት መጡ ንጉሱን ለመጠየቅ ሰብአ ሰገሎች እና ይሄ የቤተ ክርስቲያን ትውፊት ምሳሌያዊ ንግግር አሉት እና ሁላችንም ይሄንን በዓል ስናከብር ያው በዓሉ ጋር ተያይዞ እንደ መጽሐፍ ቅዱስ ብንሆን ጥሩ ነው ማለት አሁን በዚህ ዘመን ያው በፊተኛውም ዘመን ወርቅ፣ ዕጣን፣ ከርቤውን ይዘው መጡ ነው የሚለው መጽሐፍ ቅዱስና አሁን ደግሞ በዚህ ዘመን ያው የተለያዩ ስጦታዎች ይመጣሉና በዓሉን አስታከንም ደግሞ ለተቸገሩት ነዳያን ስጦታ መባ የምናቀርበው ለነሱ ቢሆን መልካም ነው ላሉ ያው ብዙ በሰፈራችን በቤተ ክርስቲያን አቅራቢያ ያሉ ነዳያኖች አሉ፣ የተቸገሩ አሉ፣ ከዘመድ ርቀው የሚኖሩ ወገኖቻችን አሉና ያው ወርቅ፣ ዕጣን፣ ከርቤያችንን ያው ለድንግል ማርያም ለክርስቶስ ለሕፃኑ እንደተሰጠ ሁሉ እኛም መባችንን ለነሱ እንድንሰጥ የሚለውን መልእክት ለማስተላለፍ ሰገል ከሩቅ ምስራቅ ሰብአ ሰገል ማለት ያው እንግዲህ የጥበብ ሰዎች ናቸው። ከሩቅ ምስራቅ አገር ወርቅ፣ ዕጣን፣ ከርቤውን ይዘው ለእርሱ ለመገበር ይዘው መጡ። እኛም እንዲህ ከዚህ ትምህርት የምንማረው ምንድነው?
ሁልጊዜ የገና በዓል ሲመጣ የገና ስጦታ እንሰጣጣለን። ሰው ምንድነው መሆን ያለበት? ያው የክርስቶስን ምሳሌ ተመልክተን መልካሙን የሆነውን ነገር ጥሩ የሆነውን ነገር መስጠት አለብን። ስጦታ ከዛ ትምህርት ወስደን እንሰጣጣለን ማለት ነው። ስለዚህ ገና ሲመጣ ሁልጊዜ በየዓመቱ ሁሉም ሰው ጋር የሚመጣው ስጦታ እንደሚሰጣጥ ውስጣችን ላይ ያለ ነገር ስለሆነ ይህንን ይመስላል። ለእንግዶች ማረፊያ ግርግም አስተኛችሁ በከብቶች ማደሪያ የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችሁ የሚስጥር ግሩም ነው ከቶማይነ። ተመልካቾች እንግዲህ ጥሩ ቆይታ እያደረግን እንደሆነ ተስፋ እናደርጋለን። የዳቦም ተቆርሷል። ቡናው እስከሚደርስ ደግሞ አንድ መዝሙር ደግሞ ተከታትለን እንመለሳለን። አሪፍ ቆይታ ነው። የትም እንዳትሄዱ። መልካም በዓል ይሆንላችሁ። ይኸው ተወለደ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት ትንቢት ተናገሩ ነቢያት በሙሉ ነቢያት በሙሉ ነቢያት በሙሉ አምላክ ቀዳማዊ ይወርዳል እያሉ ይወርዳል እያሉ ይወርዳል እያሉ የተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት እሰይ ተወለደ የዓለም መድኃኒት የዓለም መድኃኒት የዓለም መድኃኒት። እንግዶቻችን እንግዲህ ዝማሬ መላእክት በድጋሚ ያሰማልን ብለናል። ተመልካቾቻችን የገና በዓልን ምክንያት በማድረግ ወደ እናንተ እየደረሰ ያለ ፕሮግራም አሁንም እንደቀጠለ ነው። መልካም በዓል ይሁንላችሁ እያል እንደዚህ ግን ፋፌሽ ያደረገችኝ ሀብል የባህል ልብስ ባለቤት ትግስት በኛ ናት። የሁልጊዜም ተባባሪያችን ናት። እነዚህ የመሳሰሉ የወንድም የሴትም አልባሳት አላት። የባህል ጎራ ያላችሁ መጪውም ጥምቀትም ሰርግም ስለሆነ ጎራ ያላችሁ ጠይቋት እንላለን። እንቀጥላለን። ሌላው ምንድነው ሳያችሁ ወጣቶች ናችሁና በጉብዝና ዘመን ፈጣሪህን አስብ ነው የሚባለው። ስለዚህ እናንተ በዚህ እድሜያችሁ በወጣትነታችሁ ከልጅነትም ጀምሮ ይሆናል አይደለ ወደ ቤተክርስቲያን የተጠጋችሁትና ወደዚህ መጠጋታችሁ ወደ መንፈሳዊ ህይወት መጠጋታችሁ ምንድነው ለእናንተ የሰጠው ጠቀሜታ ምንድነው? ወደ አገልግሎት የገባንበት ዋነኛ ምክንያት ለስጋም ለነፍስም ካለው ጥቅም ነው። ለምን ቢባል ያው ሰው ዓለሙን ቢያተርፍ ትርፉ ሞት ነው። ከእግዚአብሔር ጋር መጠጋት ግን በረከትም ለነፍስም ድነት ነውና ወደ እግዚአብሔር ቤት መጠጋታችን በነገራችን ላይ አገልግሎት ቀና አይደለም፣ በብዙ ተግዳሮት ነው የሚገለገለውና ወደ ቤተክርስቲያን ወደ እግዚአብሔር ቤት መጠጋታችን ብዙ ጥቅሞች አሉት። ለምሳሌ ምድራዊ በረከትን ታገኝበታለሽ፣ ከብዙ ነገሮች ትቆጠብበታለሽና በተለይ በዚህ ዘመን ላሉ ወጣቶች ትውልድ የማስተላልፈው መልእክት ምንድነው? በእግዚአብሔር ቤት መሆን መልካም ለሀገርም ለቤተ ክርስቲያንም ለሁሉም ነገር ይጠቅማልና ከብዙ ነገር እንከለከልበታለን፣ ሁለት በረከትም እናገኝበታለን። በዓለም መሆን ትርፉ ሞት ነው፣ መቅበዝበዝ ነውና ወደ እግዚአብሔር ቤት መግባት ግን አንደኛ መስከን ይኖራል፣ ለትውልድ የሚጠቅም ነገር ማድረግ ይኖራልና ወደ እግዚአብሔር ቤት መጠጋት ብዙ ጥቅሞች አሉት። በቤተ ክርስቲያን ስትቆይ እንግዲህ ያለው ፋይዳ ብዙ ነገር ነው፣ ብዙ መጥቀስ ይቻላል። ወንድሜ እንዳለው ከመሰረቱ ጀምሮ ያው ቤተ ክርስቲያን ነው የቆየ ነው። በዛ ቆይታችን ውስጥ እንግዲህ መልካም ነገሮችን እየተማርን ለሰው መልካም ማሰብን ግብረ ገብን ትማሪያለሽ። ከዛ እያደግሽ ስትሄጂ መልካም አስተሳሰብን ይዘሽ ተጎናጽፈሽ ነው የምታድጊውና ለዚህ ወጣቶች ጊዜያቸውን በጉብዝና ወራት ፈጣሪን አስብ እንዳለው ሁላ መጽሐፍ
ሁላችንም በጉብዝና ወራታችን በቤተ ክርስቲያን ጥላ ስር አድገን ለሀገርም ለወገንም ለትውልድ መትረፍ ያስፈልጋል ለማለት እወዳለሁኝ። ቤተ ክርስቲያን ውስጥ ስትቆይ መልካም ነገር ነው የምታስቢው። ከቤተ ክርስቲያን አልፈሽ ለሀገርም አሁን ያለውን ነገር በነባራዊ ሁኔታ ማንሳት እንችላለን። መልካም ነገሮችን ተመረሽ ካደግሽ ግን ለሌላው ትተርፊያለሽ። ወጣቶችን ወደ አንድ መልካም ነገር እንዲያስቡ ትመክሪያለሽ። ያለሽን ልምድ ታካፊያቸዋለሽ። እያደግሽ ሄደሽ በሀገር ደረጃም እንደዚህ ስለ ሰላም ትሰብኪያለሽ። ቤተክርስቲያን ሰላምን ትሰብካለች። ከጥንት ጀምሮ ያለች ቤተክርስቲያናችን ሰላምን ነው የምትሰብከውና ወጣቱ በዛ ቤተክርስቲያን ውስጥ ሲቆይ መልካምን ነገር ግብረ ገብን ተምሮ ያልጋል። ካደገ በኋላም በወላጅ ዘመዶቹ የተመሰገነ ይሆናል። ያው ወንድሞቼ ገልጸውታል። በቤተክርስቲያን ጥላ ስር መጠለል ትልቅ በረከትና ሰላም እረፍት ይገኝበታል። እኔ በዚሁ አጋጣሚ መናገር የምፈልገው ወጣቱ ትውልድ ባለው እምነት ተቋማቱ ስር ሁሉም ሰው በዛ ቢጠለል ሰው አክባሪነትን፣ ታጋሽነትን፣ ጨዋነትን፣ አሳቢነትን ያጎለበት ይሄዳል። እኔ አሁን በዚህ ቤተክርስቲያን ስላደኩኝ ትልቅ በረከት አግኝቼበታለሁ። አልፎ ተርፎ ልጆቼን፣ ቤተሰቦቼን በዚህ መንገድ እንደሄዱ እነሱ ያስተማሩኝ መልሼ ልጆቼ እያስተማርኩ ለሀገር የሚጠቅሙ ለወገን የሚሆኑ እንዲሆኑ ቤተክርስቲያን አድርጋኛለች እና ቤተክርስቲያን ጠቀሜታው እጅግ ትልቅ ነው። ተወርቶ ማልቀር አሪፍ ነው። ብዙ ጠቀሜታ እንዳለው ይታወቃል። በዛ ላይ ደግሞ ወጣት ሲኮን ደግሞ በተለይ መንፈሳዊ ህይወት ውስጥ የገቡት ፈተናውን በዛ ልክ ነው አይደለ? ፈተናውስ ምን ይመስላል የሚለው ደግሞ በዛው አያይዛችሁ ብትነግሩ እና ፈተናውንስ እንዴት ነው ወጣቶች ማለፍ ይቻላል? ማለት መንፈሳዊ ሆንክም አልሆንክም ፈተና አለ በማንኛውም እድሜ ማለት ነው። ግን ወጣት ሲኮን ደግሞ ይብሳል አይደለ? በምን መልኩ ነው ወጣቶች ያን ፈተና ማለፍ ይቻላል? ትክክለኛ ጥያቄ ነው። ያው በዓለም ሳላችሁ ፈተና አለባችሁ ነውና ያው ወጣት ሲኮን ደግሞ ሞር የበለጠ ለፈተና ተጋላጮች ነው። ግን ያ ሊሆን የሚችለው ምንድነው? እኛ በከፈትነው በር ነው። የሰው ልጅ ፍጹም አይደለም። የሰው ልጅ ደግሞ ይወድቃል፣ ይነሳል እና በተቻለ መጠን ሳይሆን እንደ ግዳጅም እንደ ውዴታም ሊሆን የሚችለው በጾም በጸሎት ወደ አምላክ መጠጋት ነው። ያው የማይጸልይ ሰው ሁሌ ለፈተና እንደተጋለጠ ነው። የሚጸልይም ሰው እኮ ለፈተና ይጋለጣል። ግን ማምለጫው መንገድ ምንድነው? ወደ እግዚአብሔር መጠጋት፣ ከእንቅልፋችን ስንነሳ መለመን፣ መጸለይ፣ ለንስሐ የተዘጋጀን መሆን። እንደዛ ሲሆን ፈተናዎችን ማምለጥ ይቻላል። በተጨማሪ ግን አንዳንድ ጊዜ አገልጋዮች ላይም እንዲሁ በምእመናን ላይም ወደ ዓለም የሚስቡን አንዳንድ ነገሮች አሉ። ያንን ደግሞ ማለፍ የምንችለው ቅድም እንዳልኩሽ በጾም በጸሎት ሆኖ ለነገሮች ቦታ ለመስጠት። ለምሳሌ ቦታ ለመስጠት ማለት ሰው ምን ይለኛል፣ ወጣትነት ጊዜን ወደ ቤተ ክርስቲያን አሳልፋለሁ ማለት በአንዳንዱ ዘንድ እንደ ፋራ፣ እንደ ሞኝ፣ እንደ ኋላ ቀር ተደርጎ ይቆጠራልና ይልቁንስ እርድናና ዘመናዊነት ወደ እግዚአብሔር ተጠግቶ ይህን ክፉ ዘመን በጾም በጸሎት ዝቅ ብሎ ማለፍ ነውና ለነገሮች ቦታ ባለመስጠት ወደ ቅድስት ቤተ ክርስቲያን በሰንበት ትምህርት ቤቶች፣ በማህበራት የተለያዩ አገልግሎቶች እየተሳተፉ ይህን ክፉ ዘመን እንዲያልፉ የሚል መልእክት አስተላልፋለሁ። ያው በወጣትነት ጊዜ ፈተናዎች ብዙ ናቸው። እነዛን ፈተናዎች ለማለፍ በመንፈሳዊ ሕይወት ስንኖር በጸሎት መበርታት እንዳለብን፣ ተግተን መጸለይ እንዳለብን፣ በዚህ በጸሎት ካልሆነ እነዚህ ፈተናዎች ማለፍ አይቻልም። ወደ እግዚአብሔር ቤት መቅረብ ያስፈልገናል። ወጣቶች ብዙ ፈተናዎች ይደርሱባቸዋል። ለምሳሌ ሴቶች አሁን አብዛኛውን ጊዜ ቤተክርስቲያን አሁን ቅድም እንደጠቀስኩት ወደ ቤተክርስቲያን እንዲመጡ አንቺም ምንድነው ቤተክርስቲያን የምትይዙ አንቺም ብሎ አሁን ወደ ሌላ አመለካከት አለባቸው። አንቺም ብሎ ቄስ የሚባል ነገር አለ ወጣቱ ሴቶች ላይ ስፔሻሊ ሴቶች ላይ ይሄን ነገር መቋቋም እንዳለባቸው ወጣቶች ሴቶቻችን ይሄንን ነገር ማስረዳትና በተማሩት ትምህርት ለወላጆቻቸው ትምህርት መስጠት እንዳለባቸው በዚህ አጋጣሚ መናገር እፈልጋለሁ። ይሄንን እንደገና ደግሞ በዓለም ሳለን ደግሞ እነዚህ ዓለም ውስጥ ብዙ ፈተናዎች አሉ። እነዚህ ዘመን አመጣሽ ተበለጭላጭ ነገሮችን መለየት አለባቸው ወጣቶቹ። ለማን ማን ነው ምንድነው ማን ያመጣው ይሄን ነገር ብሎ
ለይተው መመርመር አለባቸው። ለዛ ነው መጽሐፍ መንፈስን ሁሉ መርምሩ ይላልና መመርመር አለብን። ምንከተለውን ማወቅ አለብንና በዓለም በመንፈሳዊቱም ስንንቀሳቀስ እነዚህ ነገሮች ማስኬድ አለብን። ከነዚህ ፈተናዎች መራቅ አለብንና ወጣቶች ለጊዜያዊ ብልጭልጭ ነገሮች መታለል እንደሌለባቸው ወንድማዊ ምክሬን ለመስጠት እወዳለሁኝ። ሰው በእምነት ሲመላለስ መጀመሪያ ዓላማው ሊገባው ይገባል። በክርስትና ሕይወት ስንመላለስ መውደቅ አለ። ክርስትና ሕይወት ደግሞ ዞሮ ወድቆ መቀሳ ወድቆ መነሳትም ግድ እንዳለ ማሰብ አለብን። የአሁኑ ትውልድ ደግሞ መቼም እኛንም ጨምሮ እኛ አገልጋዮች ነን። በእኛ ሕይወት ውስጥ እንኳን ብዙ ፈተና ያጋጥመናል። ግን ክርስትና ይሄ ፈተና አጋጠምን ብለን ካለን ሕይወት ወደ ኋላ ምንልበት አንዳች አጋጣሚ የለም። በአሁኑ ሰዓት ዓለም ታብለጨልጫለች። ይህ ወጣት በቃ እቺ ዓለም የሳበችው እንደምናየው ብዙ ትውልድ የተበላሸ ነው። ግን ወደ እምነቱ ወደ ቤተክርስቲያን ቢመላለስ ብዙ ነገር ያተርፍበታል። ቡና ጠጡ፣ ግን ጠጡ። ቡና ቆንጆ ቡና ነው። የሚስጥር ግሩም ነው ከቶም አይነገር፣ ማርያምን በልቧ ትጠብቀው ነበር። የሚስጥር ግሩም ነው ከቶም አይነገር፣ ማርያምን በልቧ ትጠብቀው ነበር። ድንግል ፈጣሪዋን ወለደችው፣ በመጠቅለያም ተከለለችው። የሚስጥር ግሩም ነው ከቶም አይነገር፣ ማርያምን በልቧ። ይህን ፕሮግራም እያዘጋጀን ያለነው እንግዲህ ሸደሪያ ፓርክ ነው። እጅግ አድርገን እናመሰግናለን ባለቤቱን። እንደዚህ ደግሞ ያሳመረችኝ የሀብል የባህል ልብስ ባለቤት ትዕግስት በኛ ናት። ተባባሪያችን ስለሆነች እጅግ አድርገን እናመሰግናለን። ፕሮግራማችን አሁንም እንደቀጠለ ነው። እስቲ ገጠመኞች ካሉ ያው በዓልም ስለሆነ ትንሽ ዘና የሚያደርግ ገጠመኞች ይኖራቸዋል ብለን እናስባለን። በተለያየ የስራ መስክ ነው አይደል የምትኖሩ? ስለዚህ አይጠፋም ገጠመኝ የሚያስቅ የበዓል ባይሆንም ማንኛውም ገጠመኝ ማለት ነው። እሱን ንገሩ። እዚህ ሞንታርቦ አጅስት እያደረግን ለሆነ ፕሮግራም ከዛ ኃላፊውን ሞንታርቦ አልሰራ አለና ሞንታርቦ አልሰራ ሲል ከዛ አልሰራለት ሲል አንዱ ጓደኛችን ገመዱ ፊድባክ ይመልሳል ምናምን ይላልና ለኃላፊው ዶ ፊድባክ እየመለሰ ነው ይላል ሞንታርቦውን ለኃላፊው። ከዛ ኃላፊው ገመዱንም ፊድባኩንም ይዘና ያለው አጋጣሚ አለና ትንሽ በመንፈሳዊ ሕይወት ቤተክርስቲያን አዳሪ ሂጄ ጓደኛዬ ጋር አብረን ለማደር መቃብር ቤት ውስጥ ገባንና አሁን ልጁ ልክ 6 ሰዓት ሲሆን አፉን ከፍቶ ይተኛል። ሻማ ጨለማ ነበር ቤቱ፣ ሻማ ደግሞ እየበራ ነበረ። ከዛ አፉን ከፍቶ ያንኩራፋ ያለ ያ ሻማ አፉ ውስጥ አንጠባጠብኩበት። ከዛም በኋላ አፉ ላይ ሳንጠባጠብበት በቃ ሲያቃጥለው ምላሱ ያለ መቆሚያ ይዞ አባረኛንን አስታውሳለሁ። እና እየዘመርኩ እያለ በመድረክ ላይ እንዲህ ስዘምር አይቶኝ አያውቅምና በስልክ ነበር ግጥሙን ይዤ እንዲህ እየዘመርኩ አመራ የሚባለው ደወለብኝ እየዘመርኩ ማለት ነው። እና ግጥሙ ጠፋኝ። ከዛ በቃ እኔም ራሴን እንትን ማለት አልቻልኩም። ያው አንዳንዴ አገልጋይ ስትሆኚ በሁሉም ሻርፕ መሆን ነው ያለብሽ። ግን የኔ በተለይ የኔ ድካምም ነው ይሄ ድክመቴ ነው። ግጥሙ ጠፍቶኝ እንንን ብዬ አሳልፌዋለሁና የጠፋ በጋዳ አደሰ በጌታ
በጋዳም ታደሰ በጌታ ባንቺ ተፈጸመ የሰው ልጆች ደስታ። ከድንግልና ጋር አንድ የሆነ አሊም በሩካቤ ሳይሆን በብስራት እንደንብ ከወድ መጥበብ ጋራ የመለኮት ስፋት አንቺ ሆንሽው ሳለ ታናሿ ሙሽሪት ወደ አንቺ የመጣው በብሩ ደመና ከሦስቱ አካል አንዱ ክርስቶስ ነውና የጠፋው በጋዳም ታደሰ በጌታ ባንቺ ተፈጸመ የሰው ልጆች ደስታ። ዝማሬ መላእክት ያሰማልን። አጥንትን የሚያለመልም መንፈስን የሚያድስ ዝማሬ እያሰሙን ነው ያለው። ደስ ይላል። እንቀጥላለን። እንግዲህ ሶስታችሁም አሶሳ ውስጥ ታዋቂ ዘማሪያን ናችሁና አሳትማችኋል። መዝሙር ምን ላይ ነው ያላችሁ? ስራችሁ ምን ይመስላል የሚለውን ንገሩን እስቲ። እኔ ቁጥር 1 ዝማሬ ከዛሬ 8 እና 9 ዓመት በፊት ጉዞ ወደ እግዚአብሔር የሚል ዝማሬ እንደ እግዚአብሔር ፍቃድ አሳትም ያለው አልበም ሙሉ አልበም 12 ግጥምና ዜማ ያለው አስመርቅ ያለው ያው ወጥቷል ማለት ነው። እና የተለያዩ ደግሞ ነጠላ ዜማዎችንም እንደዚሁ አው እኛ እንኳን እስካሁን አልሰራንም፣ ግን አሁን ደግሞ እንቅስቃሴ ያደረግን ነው። እስካሁን ያው ካሴት አልሰራንም። እኔም ያው እንደተባለው እስካሁን የሌሎችን ሰዎች ነው በዝማሬ እንትን የምንለው የምናገለግለው። በሀሳብ ደረጃዎች አሉ እንግዲህ የታሰቡ ሙሉ ባይሆንም በሲንግል ደረጃ 2-3 የሚሆኑ በግጥም ደረጃ የተጻፉ አንድ መምህራችን የሰጠን ግጥም አለ። በሱ ዜማውን የሞከርኩት በራሴ የሞከርኩት አለ። እንግዲህ እንደ እግዚአብሔር ፍቃድ እንግዲህ እያሰብን ነው። እግዚአብሔር ተጨምሮበት እንግዲህ ወደፊት እነዚህን ሲንግሎች ሰርተን እንግዲህ ለማቅረብ እግዚአብሔርን እየተማጸንን ነው ማለት ነው። ወደፊት አምጥቶ እንዲህ ከኋላ ገፋ አድርጎ ወደፊት የሚያወጣን ሰው ያስፈልገናል። በራሳችን የሞካከርናቸው ነገሮች አሉ፣ ስራዎች አሉ። ነገር ግን ደግሞ ወደዛ ገፍቶ የሚያወጣን ደግሞ ከኋላችን ብዙም ሰው አሁን ለምሳሌ በእውነት ለመናገር በዚህ በመንፈሳዊ ሕይወት ላይ ሰዎች ለዚህ ትኩረት አይሰጡትም፣ ለዝማሬ አይሰጡትም። ቢሰጠው ብዙ አገልጋዮች ያልሷል፣ ብዙ አገልጋዮች አሉ፣ ብዙ ጸጋቸው የበዛ አሉ አሁን የተደበቁ ልጆችና እኔ ትልቁ ፍላጎቴ እነዚህ ወንድሞች ያሉ አሁን የቀሩ ወንድሞች ራሱ እንዲህ ያን ነገር ቢመቻችላቸው መዝሙር መስራት ብዙም አይደለም። እኔ ያለው ወደ ኋላ የሚቀርም አንድ ገንዘብ ያስፈልጋል፣ ሰው ያስፈልጋል። ያ ነገር ወደ ኋላ ይመለሰን ለማለት ነው። ጉዞ ወደ እግዚአብሔር ጉዞ ወደ ረፍቴ ወደሚፈርሰው ቤት ዙሪያ ፊቴ መንገዱ ቢጠብም መረሻው ሰፊ ነው። ክርስቶስ አባቴ ለኔ ሲያዘጋጅ ከሰማያት ወረደ ከድንግል ማርያም ተወለደ። ከሰማያት ወረደ ከድንግል ማርያም ተወለደ። እንዲሆንን ቤዛ እንዲሆንን ቤዛ ለዓለም ሁሉ ለበሰን የማርያምን ሥጋ። ጌታዬ አምላኬ እልሃለሁ ስጠራ ሳመልክ እኖራለሁ። አይቼ የእጅህን ታምራት ሰምቼ የቃልህን ትምህርት ሆኛለሁ ምስክር ላዳኝነት ሥጋን ተዋህደ
ተዋህደ ለኛ መገለጥ ስጋን ተዋህደ ለኛ መገለጥ ክብሬ ነው ክብርህን መናገሬ ጽድቄ ነው ፍቅርህን መመስከሬ ጌታዬ አምላኬ ልሃለው ስጠራ ሳመልክ ኖራለው። አመሰግናለሁ። እኔም ጥሪያችንን አክብራችሁ እዚሁ ተገኝታችሁ አሪፍ ቆይታ ስላደረግ እጅግ አድርጌ አመሰግናለሁ። በእውነት ተመልካቾቻችን እንግዲህ የገና በዓልን ምክንያት በማድረግ በአሷ ከተማ ከሚገኙ እንቁ ዘማሪዎች ጋር ያደረግነው ቆይታ ይህን ይመስል ነበረ። ጥሩ ቆይታ እንዳደረግ ተስፋ እናደርጋለን። ጠቃሚ ነገር እንዳገኛችሁ እንደዚሁ እምነታችን ነው። እንግዲህ ከኛው ጋር እስካሁኗ ሰዓት ድረስ ስለቆያችሁ እጅግ አድርገን እናመሰግናለን። ለመላው የክርስትና እምነት ተከታዮች በሀገር ውስጥም በሀገር ውጭም ላላችሁ እንኳን አደረሳችሁ እንላለን። እንግዲህ እንደዚህ ያዘነጠች ደግሞ የሀበሽ የባህል ልብስ ባለቤት ትዕግስት ቤኛ ናት። የዘወትር ተባባሪያችን ናት። እጅግ አድርገን እናመሰግናለን። ፕሮግራሙን ደግሞ ቀረጻ እንድናደርግ እንግዲህ የተባበረንን ሸደሪያ ፓርክ ባለቤትን እጅግ አድርገን እናመሰግናለን። ሌሎች የባህል ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። እኛ ጋር የነበረን ግን ይመስል ነበረ። መልካም በዓል በድጋሚ እንላለን። ተስሏል በፊቴ ወዳጅ አርገኸኛል ወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ እወድሃለሁኝ አቤቱ ጉልበቴ የችንካር ቁስል ተስሏል በፊቴ ወዳጅ አርገኸኛል ወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ ብርሃን በፊት ፈጽሞ አይጨልምም ኃጢአቴ ፍቅርህን ሊሸፍን አይችልም ዝቅ ብለህ አየው እግሬን ስታጥብ ጌታ አባቴ ነህ የነፍሴ ወደብ እወድሃለሁኝ አቤቱ ጉልበቴ የችንካር ቁስል ተስሏል ከፊቴ ወዳጅ አርገኸኛል ወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ የሰማዩን መንግስት ሳስብ ዘወትር ድቅን ይልብኛል ጌታ ያንተ ፍቅር እንደ ማር ጣፋጭ ነው ያንደበት ቃል ሸክምን የሚያስወግድ ቀንበር የሚያቀል እወድሃለሁኝ አቤቱ ጉልበት የችንካር ቁስል ተስሏል ከፊቴ ወዳጅ አርገኸኛል ወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ